ናታን ከዲያራ እናት ጋር ተገናኝተዋል። ነገር ግን አንድ ያሰበው ክፋት አለ፣ ወይም ደግሞ የሆነ ከሷ የሚፈልገው ነገር አለ። ሆን ብሎ አውቆ ነው በልጇ ምክንያት የቀረባት። ሌላው ሉሊት እንግዲህ የእጇን ሰጣት። እስካሁን ድረስ የራስዋን ጥቅም የራሷ የምታገኘው ብር እንጂ ስለ ሰው ምንም የማያገባት የሆነች ሉሊት እንግዲህ ያፌት አንድ እጇ ቆርጦ መጀመሪያ አንድ እጇ ከዛ ልክ ካልገባች አምስቱም ጣቷ ብሎ ነበረ። አንዷ ቆርጦ አምጥቶ በርጋ ጥለዋታል ማለት ነው። ሌላው እንግዲህ ቤዛ እንግዲህ ጥፍጥፍ ያለ ፍቅር ውስጥ ገብታለች። ጽዮን ግን በጣም አዝናለች። ምክንያቱም ከቢኒያም የእውነት ሚተዋት አልመሰላትም ነበረ። እሷ ሁሌ ማስፈራርታ ያው ኃይለኛ ነኝ ብላ ስለምታስብ እንደዛው መስሏት ነበረ። ቢኒ ግን የእውነት አመረረ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ተናፈቂው ናችሁ የአይሻ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሁላችሁንም በያላችሁበት ያላህ ህዝናት ረዲት ሄድላችሁ ላይ ጠብቃችሁ ሀገራችን ሰላም ህዝባችን ሰላም አላህ ያድርግልን። ሁሌም በመልካም ነገር ሰበብ ምክንያት የምንሆን አላህ ያድርጋል። በመጥፎ ነገር ሰበብ ምክንያት ከመሆን አላህ ይጠብቀን የምላችሁ ነው አይሻ ነኝ። ዛሬ በሐረግ መጥቻለሁ። እንግዲህ ሐረግ ያው አዋጊ የሆነ እየሄደ ነው ማለት ነው። እንግዲህ ያ ማለት ናታን እጅግ በጣም ተቀይሮ እንዳያውቁበት ወይም ሌላ ጊዜ ለሰው በጣም ሊያዝን በጣም ሊሳሳ መጥፎ ነገር ከማድረግ እየበለጠ ደግሞ ጥሩ ነገር የሚቀለው አይነት ያው ካራክተር ነበረ እስካሁን ሲጫወት የነበረው ማለት ነው። አሁን ግን ያው ይመስለኛል ያፌትን ያደረገበት በሙሉ ወይም ደግሞ የቤዛን አባት ፋይሎቹ ምናምን ድርጅት ሄዶ እንግዲህ ሲያገለባብጥ አንድ ያገኘው ነገር ቢኖር ይመስለኛል ከዲያራ እናት ጋር ያው ሰጣ ገባ ውስጥ የገባው ማለት ነው። የዲያራ እናት እንግዲህ በራሷ መንገድ ኃይለኛ በራሷ መንገድ የራሷ ጋርዶች ያላት እንደ ያፌት የምትንቀሳቀስ አይነት ሰው ናት። ግን ምንድነው የምታስገባው ምንድነው የምትሸጠው እስካሁን የታወቀ ነገር የለም ማለት ነው። ነገር ግን ናታን እናትየውና እንኳን ብላ ስታወራው ራሱ ያቀደውና ያወቀው ነገር ወይም ደግሞ ያሰበው ነገር ቢኖር ነው ምንም ድንግጥም ሳይል እሷ ጋር የሄደው ማለት ነው። እና በአጠቃላይ ግን ምን አስቦ ነው ናታን ከዛች እናት የቀረበው የሚለው ነገር አንዳች ፍንጭ ወይ በአባቱ ወይ በቤዛ አባት የሚያገኝ ይመስለኛል። ለዛም ሆን ብሎ ወደ እሷ የቀረበ ይመስለኛል ማለት ነው። ሌላው እንግዲህ ሉሊትን ነው። ሉሊት እንግዲህ ብዙ ጊዜ ሰዎች ስትጎዳ ምንም አይመስላትም። ከዛ እንግዲህ ከጭራቅ ጓደኛ ሆና ወይም ደግሞ አላቃይ ያለች ከሱ እንትን ያለች ማለት ነው። ያፌትን ብዙ ጊዜ ምንም ነገር አይመስላትም። እሱ ሰዎች ሲጎዳ ሰዎች የሆነ ነገር ሲያደርግ ምን ሲል ታውቃለች። በብዙ ብር ታገኛለች፣ ግን በብዙ እህቶቿን ህይወት እየነገደ እንደሆነ እንደሚያመጣ እንደሚሸጣቸው ወይም ደግሞ እነዚህ አደንዛዥ እጾች አምጥቶ ሀገር እንደሚበክል ልጆች ወጣት እንደሚበክል እያወቀች እሷ ግን የምታገኘውን ገንዘብ እንጂ ሌላው ምንም ሳይመስላት ነው እንግዲህ ያው ከሱ ጋር አላቃ ሆና ወይም ደግሞ እሱ አላቃዋ ሆና ስትሰራ የነበረው እንግዲህ በዚህኛው ዙር ልክ አላስገባሽም ብሎ እንዴት ከሰርኩኝ ብሎ ነገራችን ላይ ያፌት ጤነኛ አይመስለኝም። ምክንያቱም በሆነ በተናደደ ጊዜ የሚያደርጋቸውና የሚወስናቸው ነገሮች በጣም ጥፋት ናቸው። ሰው ከመግደል እንኳን ወደ ኋላ አይልም። ሲናደድ እጅግ በጣም ኃይለኛ ሰው ነው ማለት ነው። ያ ማለት በእርግጥ እጽ ራሱ ቀምሶ አይቶ ነው አይደል የሚያስገባው ባለፈ ያየ ነው። ነገር ግን ከዛም ባለፈ ግን ጤነኛም አይመስለኝም ሲጀመር ማለት ነው። ምክንያቱም በተናደደ ጊዜ በማንም ሰው እርምጃ ይወስዳል ማለት ነው። እንግዲህ በአሁን ከዚህ ጋር ምንድነው የሚያስተምረው? ማንኛውም ሰው የሚያገኘው የዕለት ገቢው ገንዘብ የሆነ ነገር ፈልጎ ከክፉ ሰዎች የሚሰራ ከክፉ ሰዎች ተቀናጅቶ የሚሰራ የክፉ ሰዎችን ምስጢርን እየደበቀ ሌሎች የሚጎዳ ስለ ሌሎች መጎዳት የማያሳስበውና ራሱ ስለሚያገኘው ገንዘብ ብቻ የሚያስብ ሰው ነገ ራሱ ላይ ተገልብጦ እንደሚመጣበት ነው ከሉሊት የሚያሳየው ማለት ነው። ምክንያቱም የሱ
እንትን አሽክር ሆና እንደዛ ስትሰራ እሷ ራሱ በተቻላት መጠን እንደውም በሆነ ደካማ ጎና አግኝታ ብር ልትቀበለው ነው ብዙ ጊዜ የምትፈልገው። እንዲህ ካላረክ እንዲህ እሷም ራሱ ባቆሟ ማለት ነው። ስለዚህ አሁን ግን የፈለገው በፈለገ መልኩ አላሳካችለትም። እትወድ ከማስወገድ ወደ ኋላ አላለም ማለት ነው። ያ ማለት ክፉ ሰው የእጁን ያገኛል ማለት ነው። አንድ ሰው የዘራውን ያጭዳል እንደሚባል ማለት ነው። እና የሆነ የድራማው ድምቀት ናት። ይሁን ታስቃለች ዝም ብላ የምትሆነው ነገር እንጂ ክፋቷ እጅግ በጣም ያበሳጫል ማለት ነው። እንግዲህ ሌላው የቢኒያም እንግዲህ በጣም በጽዮን ላይ ኦልሬዲ በቃ ተስፋ ቁርጥ አድርጎ ትተዋታል ማለት ነው። ያ ማለት በነገራችን ላይ ጽዮንም ታበዛው ነበረ። የሆነ አንድ ሰው የሆነ ጥፋት የሆነ ነገር ካየ ያ ጥፋቱ አላጠፋሁም እንዲህ ነው ብሎ ለማስረዳት ለማውራት እንትን ይላል ይሞክራል። እሷ ግን በራሷ ብቻ ልክ ነኝ ብላ በራሷ መንገድ ነው ለምን እሱ አመነው ብላ የሰው ልጅ እንግዲህ ያየው ያምናል ከሚነገረው ይልቅ ማለት ነው። ዋና ከዛ ሰው በንግግር ማሳመን ነው ማለት ነው። እና የራሷን ጥፋት አለባት። ነገር ግን ጨርሶ ዝግት ስላረጋት ተናዳለች ማለት ነው። እኔ ግን ልክ ነው ያደረገው ባይነኝ ማለት ነው። ዳጊም ደግሞ ያረገው ነገር በሙሉ ለእናቱ ነገራት ማለት ነው። በነገራችን ላይ ዳጊ ለእናቱ ሁሉም ነገር መንገሩ ጥሩ ነው። ምክንያቱም ለቢኒያም ራሱ ቢነግረው እኔ ደስ ይለኛል። ከመጀመሪያ እስከ መጨረሻው እንዲህ ነው ብሎ ቢነግረው ቢያንስ ከጽዮን ሊታረቁ አንድ ስቴፕ ወይ አንድ እርምጃ ይከፍትላቸው ነበረ። ምክንያቱም ያው በሱ እንትን ስለሆነ ስለተጠቀመበት ማለት ነው። እና ድራማው እንደዚህ እየሄደ ነው እላችኋለሁኝ። እንግዲህ ኤፍራታ ያው አሁንም ብር አላገኘችም። ብር ፈልጋ ነው ያፌትንም ብጀነጅ ነው ያው ራሴ ወስድሻለሁ ካልሆነ ሾፌር ይወስድሻል ብሎ ሊሰጣት ፍቃደኛ አልሆነም። ምክንያቱም እሷ ግን የናታንና የያፌትን ዲኤንኤ የምታስመረምር ነው የሚመስለኝ የእሷና የገነት ሳይሆን ማለት ነው። ለዛ ደግሞ ብር ያስፈልጋታል። ብሩ ነው ያላገኘችው ማለት ነው። እና ሌላው እንግዲህ ቤዛ ብጠይቃትም ሰጥሻለሁ ብላታለች። ግን ሙሉውን ያገኘች አይመስለኝም ማለት ነው። ግን እናንተ እስቲ እውነት ወንድማሞች ይሆናሉ ወይስ አይሆንም? እኔ ወይ ወንድማሞች የሚሆን ይመስለኛል፣ ወይም ደግሞ እኔ የሚመስለኝ ጭራሽ ናታን ጽዮንና ያፌት ወንድማማቾች የሚሆኑ ይመስለኛል። ናታን ደግሞ ጭራሽ በሌላ ቦታ የሚወለድ እንደዛ ነገር ነው ይመስሉ የሚታየኝ ማለት ነው ሳስበው ማለት ነው። ምክንያቱም አባትዮ ምንም ስለማይወደው ማለት ነው አይወደውም ነበረ እና የራሱ ልጅ ላይሆን ይችላል የሚል እንትን አለኝ ማለት ነው። እና ሌላው ቤዛ እንግዲህ ያው የጦፈ ፍቅር ውስጥ ገብታለች። መስሜ የላትም ማለት ነው። እንግዲህ ልጁ በጣም እንደሚወዳት ነው። ግን የሆነ ነገሩ ግን የተወሳሰበ ነገር በጣም ያስጠላ ነገር ነው። እንዴት ማለት የዲያራ እህት አሁን ዲያራ እንግዲህ እናቷ በጣም የራሷ የቻለ ክፉ ሰው ናት። የራሷ የቻለ ኃይለኛ ናት። ከዛ ደግሞ አሁንም ተጠላልፎ ከናታን ተዋወቁ። አሁንም ተጠላልፎ ደግሞ የቤዛ ፍቅረኛ ሆነ ማለት ነው። ናታን ያው አያውቀውም፣ ልጁም አይቶት አያውቅም። እንደዚሁንም ደግሞ ከቤዛም ደግሞ ፍቅር የጀመረች መሆኑን የሚያውቅ ነገር የለም። እና አሁን መጨረሻ የሆነ ሁሉም ውጥንቅጣቸው የሚወጣ ይመስለኛል ሲታወቅ ማለት ነው። ገባችሁ? ያቺ ዲያራ ደግሞ እርግጠኛ ነኝ ናታን አሁንም እያፈቀረችው ነው ባለው ነገር ማለት ነው። ናታን ግን ወደዋት አፍቅሯት ሳይሆን ግን ራሱ ያሰበው ነገር ሊያሳካ ነው ወደ እሷ የቀረበው በእሷ አማካኝነት ማለት ነው። እና የሆነ ትንሽ ውስብስብ ያለ ነገር ያለ ይመስላል። እንግዲህ በምን መልክ ነው መጨረሻው ጨርሰውት የሚያሳዩን፣ በምን መልክ ነው የድራማ መጨረሻቸው የሚያልቅላቸው የሚለው ነገር አብረን የምናየው ይሆናል። እስቲ እናንተ እንዴት እያያችሁት ነው? ሀረግን ሉሊትስ በደረሰባት ነገር ደግ እንኳንም አላችሁ ወይስ አሳዘነቻችሁ? በነገራችን ላይ አንድ ሰው የሆነ እንዲተውን የተሰጠው ካራክተር በጣም ከተወነው ወይም ደግሞ በጣም ሲሰራው ነው ያ ሰው መጠሉት ማለት ነው። እና ያፌት አሁን በጣም የሚጠላው ካራክተሩ በደንብ እየሰራ እየተወነው ነው። ግን ያው ያስጠላል እንደ ሰው ስታዩት ክፉ የሚሰራ ሰው የእውነትም ራሱ እንደዛ ይመስላችኋል ማለት ነው። ሌላው ደግሞ እንደዚህ ምስኪን ሆኖ የዋህ ሆኖ የሚሰራ ሰው ደግሞ ያው ካራክተሩ ነው በደንብ የተወነው። ያ ሰው ደግሞ በደንብ ሰው ያሳዝነዋል። እና ያው አጠቃላይ ምንም ይሁን ምንም ካራክተር ነው የሆነ ሊያስተምር ብለው ነው ይሄ እንደዚህ የሚያደርጉት። እና መጨረሻው አብረን ምናይ ይሆናል። እንግዲህ ቀጣይ እስቲ እውነት የዲያራ እናት መከታተል ታቆማለች እንዴት ነው?
አብረን እናያለን። ሰላማችሁ ይብዛልን። ሰላም ሁኑልን።